ማንን እንዳሳየኝ ልንገራችሁ። ጆሹዋ ያለ ጊዜ የቅጣት እንደሄደ ያሳየኝ። ለማንኛውም ጀለቢያውን ለብሶ የመጣው እንግዲህ ቀጣይ ላይ እናንተ ጋር ሲመጣ እንዴት አድርጎ ኪሳችሁን እንደሚያጥብ አሁንም እያመቻቻችሁን ያለ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እንደተለመደው ቪዲዮውን ለብዙዎች እንዲደርስ አድርጉ። በቀጥታ ወደ ዛሬው ቪዲዮ እናልፋለን። ኃጢአት እንደፈለክ ያረክ የእግዚአብሔር ክብር ይገለጥብኝ ማለት አትችልም። የቅድስና ለእግዚአብሔር ስለሆነ የቅድስና ምንጭ እሱ እኮ እግዚአብሔር ነው። ጸጋ ሰጥቶናል። ግን ሰነፎኜ በቸልታ በንቀት ኃጢአት እንደ ውሃ የምትጨልጥ ከሆነ ክብር እየጎደለ ነው የሚመጣው። ይህን ምሳሌ ቢሰጥ ሳምሶን ጥሩ ምሳሌ ነው። በብሉይ ኪዳን ጉዳዩ ከጸጉሩ አይደለም ከቃል ኪዳን ነው። በር ይገነጥላል፣ አንበሳ ይቦጫጭቃል። ሊቋቋሙት አልቻሉም እና በአንድ ቀንድ ሺውን ይረፈረፍልሃል። ይሄ የተለየ ቅባትና ሚስጥር አለው ብሎ አምነዋል። እና ደሊላ ሰልላ አገኘችው። ስለዚህ ከማይገባው ጋር ናዝራዊ የሆነው የተለየው ደሊላ ጉልበት ላይ ተኛ። አይ ጸጉሩን ላጨችው። ተራሳ ሆነ እና አላገጡበት። ሰማይ አባታችሁ ቅዱስ ነውና እናንተ በኑራችሁ ሁሉ ቅዱሳን ሁኑ እንዳለ ቅዱስ ጴጥሮስ ቅድስና የእግዚአብሔር ባህሪ ስለሆነ ከእግዚአብሔር ደግሞ የምንካፈለው ቅድስና ባህሪ የመለኮት ባህሪ ተካፋዮች ስለሆነን ማለት መቀደስን መፈለግ አለብን። ተቀደሱም ዘንድ ፈልጉ ይላል። በነገራችን ላይ መፈለግ ቅድስናን መፈለግ እግዚአብሔርን መፈለግ ሰሚት ማድረግ ይጠይቃል፣ መገዛት ይጠይቃል፣ ኦቤዲየንስ ይጠይቃል። አዳምና ሔዋን ውድቀታቸው ከዛ ነው የጀመረው። እግዚአብሔር ከሚላቸው ውጪ በማድረግ ከጨለማው ዓለም ጋር ኮንታክት ፈጥረው ውድቀታቸው ቀደመ ማለት። ስለዚህ እግዚአብሔርን መስማት ይሆንልን። መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? እንዴት ነው በእግዚአብሔር ቤት መደነስ ይቻል ነው? እሺ ይሄን ጥያቄ እንጠይቃችሁ። እኛው እኮ ክብሩ መጣ የምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥቶ ወንድም በሰላም አትሄድም አንተ ነህ የጠውስከው፣ እግዚአብሔር አልመጣም። ያ ሁለት ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? መጣም አይመጣም። ፈራህ እግዚአብሔር በመዝሙርም በስብከትም በጸሎቱም የለም። ስለዚህ እኛ ቤቱንም እሱንም ሁሉንም ነገር የደፈርን ሰዎች በትክክል ይሄ ግልጽ የሆነ ነገር ነው። አሁንም ከዚህኛው ጋር ከዚህ ቪዲዮዎች ጋር አያይዤ የማሳያችሁ ጉዳይ አለ። መዝሙሮቻችን ወደ ዘፈን ቀጥታ ሚክስድ ሆነዋል ማለት ነው። ምንም መለየት እንደማይችሉ ልክ ውሃን ከዘይት መለየት እንደማይችሉ አንድ ጊዜ ሚክስድ ከሆኑ እንደዛ እንደማለት ነውና ቅይጥ የሆነ መንፈሳዊነት የተቀየጠ መንፈሳዊነት እግዚአብሔር አይፈልግም። የጠራ ማንነት ነው የሚፈልገው። ቤተክርስቲያን ተሐድሶ ያስፈልጋታል። ፕሮቴስታንት መታደስ፣ ወደ ኋላ መመለስ። ምዕራባውያን ዓለም ቸርቾች ተዘጉ ነው ያሉት። እንግዲህ እንደምታውቁት ጭፈራ ቤት እየሆኑ ነው። ወጣቱ ክርስትናውን ትቷል፣ ኤቲስት እየሆነ ነው። አሁንም ደግሞ ኢትዮጵያ ውስጥ የምታዩት ዴቨሎፕመንት የእብደት መንፈስ ይመስላል። ዝልያ ነው፣ ጭፈራ ነው፣ መንፈስን መስማት የለም። ልክ አሁን በዚህ ቪዲዮ የምንመለከተው ይሆናል ማለት ነው። ተመሳሳይ ነገር ከዚህ ቪዲዮ ጋር የተያዘ አሁን እንመለከት። ማሬን ይዞ የተሰለፈው ሰንበት ደጉ ብዙ ያሳያል። ድል አደረገ ሰልፉ ያንተ ነው። እስካስ የሷም ልብ በፍቅር ያምናል። ምን ስቀራ ተገኘልኝ ፍቅር ያዛት ከኔ ባይሆንም አቤቱ ስል የመለስክልኝ ያቆሰለችው ልቤ ባይድንም። እነዚህ ዘመን አመጣሽ ትውልድ ስለሆኑ ምንም አልፈርድባቸው። ምክንያቱም ከሰማይ ተንበርክከው መዝሙርን አይቀበሉም፣ በእግዚአብሔር ፊት አይውሉም። ስለዚህ ያገኙትን ነገር መጥተው ይዘባርቃሉ ማለት ነው። ድሮ አባቶቻችን በሌሊት ዝማሬን ይቀበሉ ነበር፣ ይንበረከኩ ነበር፣ ይጸልዩ ነበር፣ መዝሙር ከጸባዖት ይቀበሉ ነበር። አሁን እንደምናያቸው ግን እንደነዚህ ዘመን አመጣሽ ይመስል ከዚህ ከ10 ዓመታት በኋላ ነው። እነዚህ እንግዲህ ያው የነቢያት አጋፋሪ ወይም ደግሞ አሙቁልኝ ስለሆኑ ምንም አዲስ ነገር የለም። ግን አሁን ጠፍቷል መዝሙር። እንደምታዩት የሰው መዝሙር ነው እየዘመሩ ያሉት። ስቲል ድሮ ያለፈው መዝሙር ነው ያለው። የራሱን የሚጽፍ ዘማሪ የለም። የሰው ዘማሪ ነው የበዛው፣ የራሱ ዘማሪ። እግዚአብሔር በሱ የሚዘራውን መዝሙር ወይም ደግሞ በሱ ዘመን የሚዘራውን አገልግሎት የለም፣ የተቀዳ ነው። ምን ያደርጋሉ? ሲቸግራቸው ከዘፈን ዓለም እየቃረሙ ያመጣሉ ማለት ነው። ልክ እንደዚህ እና በጣም ሲሪየስ ኢሹ ነው። ቤተክርስቲያን ውስጥ የገባው ይሄኛው ክፉ መንፈስ መነቀል አለበት ወገኖች፣ መጸለይ አለበት። በጣም የሚያውቅ አንዳንዶቹ አንድ ቀን እሺ በቃ እሺ አንድ ቀን ወደቅሽ በቃ እንዴትም ብለን ሸፋፍነን አንሶላል ብሰን ምናምን ጥሩሽ። ግን ፕሮግራም በጀመርን ቁጥር እግር ወደ ላይ ጭንቅላት ዝብርቅርቅ ካለ ይሄ ሼምለስ መሆን ሴት ልጅ ከእፍረት ጋር
እኔ ቪዲዮ ማን ነው ምህረት አምጥቶ ካጋሩ እያሳየ ነበር። የሆነ ቸርች ላይ አጋሩ ሴት ልጅ እንደዛ በከፍተው ታፍራላችሁ። ግን እዛ ቸርች መንፈስ ቅዱስ ነው የሚባለው። እኔ እዚህ ቸርች ብትሆንችን ልጅ መክራለሁ፣ በሁለተኛ ኮረኩማለሁ። ሲሪየስ ተኮርኩማ መቀመጥ አለባት። አለዚያ ውጪ ነው መባል ያለበት። ትገለበጣለች፣ ሮሊ ወደ ኋላ መልሳ ቀሚስ ነው ያደረገች። ኢማጂን ይኸው ቪዲዮ አለ አስቀምጦታል እዚህ። መጨረሻ ደግሞ ሄዳ እንትኑን ኪቦርዱን በእጇ ይዛ ሰውየው እየመታ that means holy spirit ቁርጥ አድርጎ እኮ ነው ቢያወራው። አንድ ነገር አለ ሴቶች ስሜታዊነት ያ ወንዱም ስሜታዊ የሚሆንበት ጊዜ አለ። ግን አደብ ካልተገዛ ስሜታዊነቱን ተከትለው የሚመጡ ዲሞኖች አሉ፣ ጋኔኖች አሉ። እነሱን መጠንቀቅ። ምክንያቱም ሴቶቹን እንዴት አድርጎ እንደሰራቸው እሱ ስለሚያውቅ ለወንድሞች አደጋ ስለሚፈጥር ከፍረት ጋር ብሏቸዋል ሴቶቹን። ወንድ ልጅ ግን እንዲህ ቢል ሚያውም የለም ባሰ ያስጠላል። ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። አሁን በቤተ ክርስቲያን ብዙዎቹ የተሰናከሉበት ያለው ጉዳይ ነው። እኔ ቀድሞ አንድ ቤተ ክርስቲያን ላይ ስም መጥቀስ አልፈልግም። እዛ ቤተ ክርስቲያን የሆነ ጊዜ አቴንድ ሳደርግ ልክ ስገባ ድንገት ዘውር ስለ አንዲት እህት ፓንቷና ያለው ማለት ነው ተከፍቶ ግልጽ የሆነ ፓንት ነው ቀሚሷ ማለት ነው። በጣም አጭር ነው። ተሰናቀየ። ለ8-9 ዓመት ሆኖኛል። ለ8 ዓመት ተሰናቀየ ከቸርች የቀረውበት ጊዜ ነበር። ብዙዎች በዚህ ምክንያት ከቸርች የሚያፈገፍጉት ለዚህ ነው። በተለይ በእህቶች ስርዓታችሁን ያዙ። እግዚአብሔር ፍጹም ቅዱስ ነው። እናንተ በኑራችሁ ቅዱሳን ሁኑ የተባላችሁት ካለባበስም ከእፍረት ጋር እንዳለ ቅዱስ ጳውሎስ ቅድም ዴቭ እንዳስተማረው ማለት ነው። በሳውዝ አፍሪካ በተለያየ ከተሞች ለምትኖሩ ወንድሞችና እህቶች የሰራዊት አምላክ እግዚአብሔር በጁን 30 2026 ላይ የታወጀውን አዋጅ እግዚአብሔር ገልብጬዋለሁ ብሎኛል። እግዚአብሔር የተናገረ ምንም አይነት ትንቢት የለም። ምክንያቱም ከጥቂት ዓመታት በፊት ወደ ሳውዝ አፍሪካ ሄደህ ኪሳቸውን እጥብ አድርገህ ገንዘባቸውን ከበላ በኋላ መድረኩ ላይ 1 ሊትር ዘይትን ተሸክመህ ወጥተህ የጌታ መንፈስ ተናገረኝ፣ ከዚህ በኋላ በኤርትራውያንና በኢትዮጵያውያን ላይ ምንም አይነት ሞት አይሆንም፣ ሐዘን አይሆንም፣ ጭንቀት አይሆንም፣ የእግዚአብሔር መንፈስ ተናገረኝ፣ ከዚህ በኋላ እናንተ ሰላማችሁ ይመለሳል እያልክ ስትቀባጥር ነበረ። ተመልከቱት። ጌታ ማታ ብሎኛል፣ ከዚህ ምድር ላይ ሞትን እሰብራለሁ። ሞት ከእንግዲህ ወዲህ እግዚአብሔር ከነሱ ጋር ሆኖ እንባቸውን ከዓይናቸው ያብሳል። ሞትም ከእንግዲህ ወዲህ በቃ በለው እስቲ ኖ ሞር ዴይዝ ኖ ሞር በሳውዝ አፍሪካ በኢየሱስ ሞት አይሆንም፣ ሞት ተሰብሯል። ለማንኛውም ጀለቢያውን ለብሶ የመጣው እንግዲህ ቀጣይ ላይ እናንተ ጋር ሲመጣ እንዴት አድርጎ ኪሳችሁን እንደሚያጥብ አሁንም እያመቻቻችሁን ያለው በዛ በጭንቀታችን ጊዜ ሲጸልይልን ነበር፣ ትንቢት ሲያመጣ ነበር እንድትሉት እያደረገ ነው ያለው። ተጠንቀቁ። እንደምታዩቸው እንግዲህ ብዙዎቹ በህገወጥ በኮንቴይነር ሳይቀር እየመጡ ኪሳቸውን ያላበለጸጉና ኪሳቸውን ያላደለቡ ሐሰተኛና ወመኔ ነቢያት የሉም። ሁሉም መተው ዘርፏችኋል። ዛሬ ላይ ግን በጭንቀታችሁ ሰዓት ማንም ዝር ያለ የለም። ይሄም ደግሞ እያመቻቻችሁ ነው ያለው ለነገው ዝርፊያ። ለማንኛውም ተጠንቀቁ። የእግዚአብሔር ሰላም ከናንተ ጋር ይሁን። እንዳያችሁት ነው አቶ ሱራፌል ከዚህ ቀደም እንደዚህ በጣም በነገራችን ላይ ታክቲካዊ የሆነ ሰው ነው። ነገሮች ብቅ ባሉ ቁጥር ሙቀት በተፈጠረ ጊዜ ሄዶ የሚሰራቸው ታክቲኮች አሉ፣ ቴክኒኮችም አሉ። ባለፈው እንዳያችሁት ከሆነ ቴዲ አፍሮ ዘፈን አይሰራም ብሎ ሰርቷል። እንግዲህ ዘፈኑ በጣም ታይቷል። ምንም ያንተ ጸሎት አላቆመም፣ ምንም የፈጠርከው ነገር የለም። ዘፈኑ ተሰምቷል አደባባይ ላይ። ከዛም አልፎ ደግሞ ብዙ ጊዜ ዘንዶ የ4 ኪሎ ዘንዶ ሲል ነበር። አሁን ደግሞ ይመጣና እንደምታዩት ደግሞ ሳውዝ አፍሪካ አሁን ካለቁ በኋላ ነው እንግዲህ ጂኖሳይድ ከተፈጸመ በኋላ የዘር ጭፍጨፋ ከተፈጸመ በኋላ መጥተ እንደገና ደግሞ አዲስ ነገር ትፈጥራለህ ማለት ነው። ልክ እንዳለችው ማለት ነው ልጅቷ። የማጭበርበር ስልቱ የሚገርም ነው የዚህ ሰውዬ። በነገራችን ላይ አትነቁበትም። ምርጥ ሐሰተኛ አጭበርባሪ ነው። አልፎ ከዛ ደግሞ ኢንካውንተር ሴክስ ያደርጋሉ። ካትሪን ክልማሽ ባላለች አኖስታ ካፋንታ ያዳ ዲፕሎማቶች ከሚቀመጡበት ጋር አብረሽ ማን ስትቀመጭ ነው? የምትቀመጪው ደግሞ 4ኛ ወንበር ነው።
አፉን በራስ አይኔ ተከፍቶ በጣም ብዙ ነገር ነው ስመለከት የነበረ። ኤንጅሎችን ኢንካውንተር ያረኩ ነበረ። ያንተን ኤንጅል ኢንካውንተር ያረኩ ነበር። አንተስ የጌታ አባቴ መንፈስ ሙሉ ለሙሉ አሁን እላዋ ላይ የምታየው ቅባት ስፕሪቷን ከኢትዮጵያ አውጥቶ ዚምባብዌ ምድር ላይ አስቀምጦታል አለ። ሙሉ ለሙሉ መንፈስ ዓለሟን ገቨርን እያደረገ ያለ አንድ የከበረ ቅባት አለ ብያለሁ። ኤግዛክትሊ ሂውበርት ኤንጅልን እያየው የስ ከ6 ወር በፊት ኢንካውንተር አድርጌው ማንትል ነበር የጣለ። ጫፉን ቀንጨብ አድርጌ አሰምቻችኋለሁ ትንሽ ረዘም ስለሚል ቪዲዮ። ሀሳቡን ግን እዚህ ጋር በጣም ሲስተም ይሄ ደግሞ ዘመን በጣም አደገኛ ሲስተም የፈጠረ ነብይ ብሎ ራሱን የሚጠራ ያጎቱን ሚስት ያገባ አገልጋይ ነው ነብይ ነው። ሰው አሁን ምንድነው እያደረገ ያለው? እያወጣ የዚህ የአፍሪካ ሐሰተኛ ዌስት አፍሪካ አጭበርባሪዎችን ወንበዴዎችን ከጨለማውና ከጥልቁ ዓለም መንፈስን እየተቀቡ የሚናገሩትን ወጣቱ ላይ እየዘራ ነው ያለው። አንዱን ጆን አኒሶኬ የሚባል አንድ አለ ሩመሪንግ የሆነ ስፒሪቹዋል ታንክስ ብሎ የሚያወራው ልሳን ብሎ የሚቀደደው የአጋንንት ልሳን ያው ሰርች አድርጋችሁ ማየት ትችላላችሁ። ዘምባዌዎችን እየጠቀሰ እንደገና ውበርት እንጂል እንደገና ባለፈው አሳይቻችኋለሁ። ዘሙትን የሚያስተጋባ ዘሙቱ የሚል ምእመናኑን ስረቁ የሚል ኢየሱስ እግዚአብሔር ልጅ አይደለም ብሎ የሚናገር ፊት ለፊት ከዛ ደግሞ የራሱን ሲስተም እየፈጠረ በጣም በነገራችን ላይ አደገኛ መናፍቅ ነው። አደገኛ ሄረሲ ነው የሚሰራው። መንግስት ራሱ ዝም ብሎታል። ከዚህ በፊት ያው ቡሽሪ ታስሮ ነበር ታውቃላችሁ። ቡሽሪ እንደታሰረ እነዚህ ለምን አይታሰሩም ነው ጥያቄ። በጣም ሚሊነር ስለሆኑ ቢሊነር ስለሆኑ እነ ዴቪድ ኦዴፖ እንደሚታወቀው መንፈሳዊ አባት እናት እየሆኑ ነው ጥንቆላውን የሚያስተጋቡት ወደ ምድሪቱ። አሁንም እንግዲህ እንደምትመለከቱት ይህ ሰው ካትሪን ኩልማን ድፍረትህ ጋርስ ጀነራል የሆነችውን ካትሪን ኩልማን ከዚህች ልጅ ጋር አመጣ ማስቀመጥ ያስቀኛል። ምናልባት እግዚአብሔር አይሰራም አይደለም። ያሳቀኝ ነገር የሚያያይዘው ነገር ነው የሚያስቀኝ። በፍጹም ካትሪን ኩልማን እንደገና አትመጣ። እግዚአብሔር በሰራው በካትሪን ኩልማን ሰርቶ አብቅቷል። በሌላ ደግሞ በራሱ ዳይሜንሽን ነው። በነገራችን ላይ በኔ ሁኔታ ሊገለጥ በወደደ ጊዜ ነው ያለው። እግዚአብሔር ሲገለጥ በሰውየው ሁኔታ ነው የሚገለጠው። ኦኬ በሰውየው ማንነት ነው የሚገለጠው እንጂ በካትሪን ኩልማን ማንነት እኔ ላይ ይገለጥ። ይሄ ከራሳችሁ የምታመጡት ምንጭ ስለሆነ አጋንንታዊ ምንጭ ነው። እስኪ አሁን ደግሞ ጆሹዋን እንግዲህ በሲኦል አየሁት የምትል ሴት ናት። ኦኬ ምናልባት እውነት ሊሆን ይችላል። እስኪ ቪዲዮን ለእንዲው ማንን እንዳሳየኝ ልንገራችሁ። ጆሹዋ ያለ ጊዜ የቅጣት እንደሄደ ያሳየኝ ማለት ጥያቄ ነበረኝ። ለምን ሞት አይደለም ራሱን አጥፍቶ እኔ ሞቶ ነው ያሉኝ። ማየት አልችልም። ይሄ ሰዓት አሁን የምናየው ሰዓት 24 ሰዓት ወደ 6 ሰዓት አጥሯል። ሌሊቱም ቀኑ 6 ሰዓት ያልሞቱ አገልጋዮችን አሳየኝ። እግራቸው ሙሉ ከዚህ እስከዚህ አቧራ ነው። ክርክር ነበረኝ ከእግዚአብሔር ጋር ለምን የሚል ፋሲካ የሚል ኪቦርድ ተጫዋች ደብረ ዘይት ላይ ሞተ ራሱን አጠፋ ነው ያሉኝና በሱ ነው የተጣላሁት ከእግዚአብሔር ጋር። አገልግሎ ነው ሞት የተባለውና በሱ እንዴት ለምን ክርክር ነበረኝ ከእግዚአብሔር ጋር ማለት ጥያቄ ነበረኝ። ለምን ሞት አይደለም ራሱን አጥፍቶ እኔ ሞቶ ነው ያሉኝ። ማየት አልችልም። ቀብሬው ብቻ ነው የመጣሁት። ሰዎች ስላንተ ሲያወሩ ቻናሉን ከፍቼ ቤት አየሁኝና መጣሁ። እዚህ ስመጣ ክብሩ ነበረ አብሮኝ እዚህ ጋር ሲራመድ አየው ነበረ ጌታን። ከዛን ያየኛል። ዝም ብዬ አለቅሳለሁኝ ማለት መጣ አኩርፋ አልጨረስከኝም ማለት አንተን አላልከኝም እያልኩት ዝም ብሎ እየመጣ ግን ጉባኤ ማዕከል ይመላለሳል። አንዳንዱ ሰው ዝም ብሎ በራሱ ሐሳብ ይሄዳል። አዝናለሁኝ። ምን አለ ቢያገኙት ብዬ የሆነ ይሄ ልቤ አየር ላይ ተንጠልጥሏል። ዛሬም አለ ያ ልቤ ተንጠልጥሎና እያየሁት ነበረ። ከዛን ጌታ ሆይ አልኩት ከወደድክ አሳየኝ ብዬ ጌታን እዛ ጋር ቁጭ አልኩኝ። እዛ ጋር ቁጭ ስል እዚህ ጋር መሰላል ነበርና እንደዚህ ወረዳ ተሸክሞኝ ይዞኝ ሄደ። ምን እንዳሳየኝ ታውቃላችሁ? አሁን የምናገረው ለሰው ጥሸት የሚመስል በመንፈሳዊ አይነው ለበራለት ግን የሚያስተውልበት ነው ብሎኛል ጌታና ይሄ ሰዓት አሁን የምናየው ሰዓት 24 ሰዓት ወደ 6 ሰዓት አጥሯል። ሌሊቱም ቀኑ 6 ሰዓት 3 ሰዓት 24 ሰዓት የነበረው ወደ 6 ሰዓት ሆኗል። በእግዚአብሔር ዓለም ፀሐይዋ ደም ለብሳለች። ባለጸጎች ወደኔ የሚመጡበት ጭንቅ ጊዜ አሁን ነው አለኝ። እንደዚህ ዞር አደረገና ምድር ላይ ያሉ ሶስተኛ ሰማይ ላይ አሳየኝ። የሄዱ ሰዎችንም አሳየኝ። ያልሞቱ ገና የሚሄዱ አሳየኝ። አገልጋዮችን አሳየኝ። እግራቸው ሙሉ ከዚህ እስከዚህ አቧራ ነው። ለምን ብዬ ስለው ከኔ ይልቅ ገንዘብና መታወቅን የፈለጉት። ስለዚህ አለኝ ህዝቤ እየጠፋ እነሱ ግን እዚህ እንደዚህ ነው ያሉት አለኝና ማንን እንዳሳየኝ ልንገራችሁ። ጆሹዋ ያለ ጊዜ የቅጣት እንደሄደ ያሳየኝ። በቅጣት እንደሄደ እድሜው እግዚአብሔር የሰጠውን እድሜ አሳጥሮበት እንደወሰደው አሳየኝ። ጊዜያቸውን ጨርሰው ካልሄዱት ጋር ሆኖ ነው ያየሁት። እሱ ያልሞቱም አሉ ግን እዛ ደግሞ የተገኙ
ግን ደግሞ የሚጠየቁ አሳየኝ። መዓት ነው ያሳየኝ አገልጋይ። ጌታ ምስክሬ። ከዛ ጌታ አሁን በዚህ ቅስፈት አለኝ እኔ ብመጣ ማን ነው የሚሄደው? ይሄን ጠይቂያቸው ያለኝ ጌታ። ያየችውን እሷ ታውቃለች፣ እኔ ምንም አላቅም ስለዚህ ጉዳይ። እንደው አሳሳቢ ሆኖ የገጠመኝ ነገር ቢኖር እሱ ሰውዬ አንቺ ያለሽበት አሁን አንቺ የምታወሪለት ሰውዬ ይሄ ነብዩ ፊት ለፊትሽ ያለው አጭበርባሪ ነው ራሱ። እሱን ሳታጸጂ እነዛ ነቢያትን አሳየሽ አንቺ፣ ወይም ደግሞ ሌሎች ቀማኛ የሚበሉ ሐሰተኛ ነቢያትን አሳየሽ። ኦኬ ይሄኛው ሰውዬስ አንቺ ጋር አንቺ ፊት ለፊት ያለው እውነተኛ ነብይ ነው? ትላንትና እዚህ ራሱን ቀብቶ ያስነሳ ራሱ ላይ ነዳጅ ነው ዘይት ነው ቀብቶ የተነሳው? ምናልባት አዙሮብሽ ከሆነ ወይም አንቺ ላይ ደግሞብሽ ከሆነ አላቅም እንጂ እሱም ራሱ አጋንንታዊ ጠንቋይ ነው፣ ነብይ አይደለም፣ ዘመናዊ ጠንቋይ ነው። አሁን ለምናየው ቪዲዮ በጣም ሲሪየስ ነገር ነው። አክቹሊ ኢትስ ኦልሬዲ በጣም የቆየ ጉዳይ ቢሆንም ሳየው ድንገት ምን ቲክቶክ ላይ መጣልኝና የቪዲዮ በጣም ፖዝ ሆንኩኝና አየሁት። ምክንያቱም ዮናታን አክሊሉን ብዙ ሰው ፕሬዝ ያደርገዋል። ኦኬ የሚያመልኩት ሰዎች አሉ። ከዚህ ቀደም አውርቻለሁ ስለ ብዙ አገልጋይ። በነገራችን ላይ እያንዳንዱ ሰው የራሱ አገልጋይ የሚያመልከው አለው እና አይ ዶንት ኬር ለምትጮው ውሾች ይጮዋሉ፣ ግመሎች ይሄዳሉ። ይሄ ሰውዬ ያደረገውን ተግባር እኔ ባይ ዘ ወይ የሚያወራውን ሰውዬ አውቀዋለሁ። ቴዎሎጂ አስተማሪ ነው። የሚያወራው እንትኑን በደንብ ስሙትና በኋላ ሀሳብ አስተያየት እንሰጣለን። ስለዛ ሴትዮ በጣም ነው ማዝነው እውነት። ዮናታንም ብር አበድረኝ ብላ ገብታ ጠይቀዋለች። ልጇ በጣም ቆንጂዬ ነች። ልጅቷም እኔም ዮናታን ነበርን መልካም ወጣት ቢሮ፣ ሴትዮዋ ትዝ ይላታል። መልካም ወጣት ቢሮ ነው ከልጇ ጋር መጣ። ልጅቷ በጣም ልጇ ቆንጂዬ ነች። የሴትዮዋ ልጅ በጣም ተቸግራ ብር ለመበደር መጣች። የቸርችም አባል ነች። ደቀ መዝሙር ትምህርት ልጇንም እሷንም እኔ ያስተምራቸዋለሁ። ከዛ አውርቷት ምናምን ስትወጣ እያለቀሰች ነው ለኔ ነግራኛለች። ብር ልትበደር ምናምን እንደምትፈልግ ብዙ ነገር እንትን እንዳጋጠማት ምናምን ነግራኛለች። እና ልጆች አሏትም ባሏ ደግሞ በጣም በቃ አይሰራም። አሁን በህይወት የለም። በህይወት የሌለበትን ምክንያት እነግርሃለሁ። ልጅሽን ስጭኝና ብር እሰጥሻለሁ። ሴትዮዋ እያለቀሰች ወጣሽ። ምን ነው ምናምን ስላት በናዝሬት ፍቅር ትወኛለች። ሆነሽ ነው ምናምን አልኳት። ያውቃሉ ቸርች ላይ ያሉ ሰዎች። በስድስተኛው ወር ምናምን አርግዛለች። ከሱ ጋር ተሰራ የነበረች ልጅ አንድ መጽሐፍ ሁሉ አሳትሞላታል። በግልጽ ለኔ ያወራችኝ በግልጽ ስም ማጥፋት ምናምን አይደለም። መጽሐፍ ያሳተመላት ሚሊኒየም አዳራሽ ምናምን ላይ ያፈመሳት ምናምን ልጅ ነች። ከኔ ወሲባዊ ትንኮሳ ብቻ አይደለም በወሲብ አብረን ተኝተናል አለች። በናዝሬቱ በኢየሱስ ክርስቶስ የሆነ ጊዜ ሶሻል ሚዲያ ላይ ሙሉ ቢሮውን ነው የሰደበችው። በወሲብ ተሳስራችሁ ምናምን ብላ ሁሉ። በጣም እንግዲህ አሳፋሪ ነገር ነው የሰማሁት ከዮናታን። ማንም ይሄን ይጠብቃል ብዬ አላስብም። አክቹሊ ባይ ዘ ዌይ ካቨር የተደረጉ ሰዎች ናቸው። ይህን ሰው ያመንኩት ለምንድን ነው ካላችሁኝ ይህን ሰው ስለማውቀው ነው። ኦኬ በጣም በቅርበት አውቀዋለሁ። ቴዎሎጂ አስተማሪ ነው። ፋዘርንም በቴዎሎጂ አስተምሮታል ስፔሻሊ። እናም ደግሞ እዛው ዮናታን ጋር ሲያገለግል የነበረ ሰው ነው። አሁን ኦሬዲ ይህ ሰው ኦርቶዶክስ ሆኗል ማለት ነው። ወደ ኦርቶዶክስ ቤተክርስቲያን ተመልሷል፣ ሄዷል። በእንደዚህ አይነት ምክንያት ማለት ነው ብዙዎች እየጠፉ ነው፣ ነፍሳት እየጠፉ ነው ብለን የምንለው ይሄ ወንጌል ስለሆነ ነው። ወንጌል ይሄኛው ወንጌል ትክክለኛ ወንጌል ይሄ ነው። ነፍሳት እየጠፉ ነው። እነዚህ ናቸው እናንተ የምትከተሏቸው ሰዎች፣ ዮናታን አክሊሉ የምትከተሉ ሰዎች እንደዚህ ናቸው። ኢየሱስን መከተል አቁማችሁ ማለት ነው። በነገራችን ላይ ኢየሱስ ቢመጣ አንድም ሰው ፕሬዝ አያደርገውም። ልክ በዚህ ዘመን ያሉ ሐሰተኛ መናፍቃን አጭበርባሪዎች እንደሚመለኩት ማለት ነው። ኢየሱስ አይመለክም። ጌታ ኢየሱስ ክርስቶስ ይምጣልን። በእውነት ሰላም ሁኑልኝ። ጌታ ከመንፈሳችሁ ጋር ይሁን።